1.5 ሚሊዮን በላይ ብር ልኬለት እሱ ግን ወደ ጣሊያን አገር እሄዳለሁኝ ብሎ ጉድ ሰራኝ የምትል አንድ የማዳም ቅመም እንግዲህ ዛሬ ታሪኳን ሰምቼ መጥቻለሁኝ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንግዲህ ዛሬ ደግሞ አዲስ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንግዲህ በመግቢያ ላይ ለመናገር እንደሞከርኩት ከሁለት ነጥብ በላይ ልኬለት ፍቅረኛዬ ጠፍቷል የምትል አንድ እህታችን አግኝተናል ዛሬ ማለት ነው። እንግዲህ እኔ ደግሞ ለእናንተ የማቀርበው ያየሁትን የተማንኩበትን ለእናንተ ደግሞ ሼር እያደረኩኝ እገኛለሁ። እናንተም ደግሞ ይሄን ቪዲዮ ስትጀምሩ ይጠቅማል ለምትሉ ሰው ሼር በማድረግ ጀምሩ ማለት ነው። እንግዲህ እህታችን ታሪክ ከጅምሩ እንግዲህ ያው ከጅምሩ ስነግራችሁ እንግዲህ በጣም በሚያሳዝን ሁኔታ ከ2004 ዓመተ ምህረት ጀምሮ እንግዲህ ወደ ጆርዳን ትሄዳለች ማለት ነው። ጆርዳን ሀገር እንግዲህ የምታውቁት ነገር ነው። ከ2004 በፊት እንግዲህ ብዙም የተመቸ ነገር አይደለም። የደሞዙም ያኔ ብዙም አይደለም። የደሞዙ ክፍያ ይሄን ያህል ነው። ታውቁታላችሁ ሁላችሁም እናውቀዋለን። እና በዛን ጊዜ ነበር የሄደችው። ሄዳ እንግዲህ ያው የምስኪን ቤተሰቦቿን ህይወትም ያው ብዙም ለመቀየር አልቻለችም። ከ7 አመት በኋላ ነው እንግዲህ የተመለሰችው ማለት ነው። ስትሄድ ግን ፍቅረኛ ነበራት። ያንን ፍቅረኛ እንግዲህ አስቀምጣ ነበር የሄደችው። እንግዲህ እስክትመጣ እንግዲህ ያው በምትልክለት ገንዘብ አንዳንድ ነገር እየሰራ እሱም ጠበቃት ማለት ነው። አገር ከገባችሁ በኋላ እንግዲህ ስታየው ነገሩ አላማራትም። የኛ ነገር እኮ አያልቅም። ያየነው ነገር ሁሉ ያምረናል እና ነገሩ አላማራትም። ከዛ ድጋሚ ደግሞ ሌላ ስደት መሄድ እንዳለባት ተሰማት። እንግዲህ እህታችን ድጋሚ ሌላ ስደት መሄድ ፈለገች። ድጋሚ ወደ አረብ ሀገር ተሰዳ ዱባይ መጣች ማለት ነው። ዱባይ ስትመጣ እንግዲህ ያ ባሏ እዛ ያለው እንግዲህ እየሰራች ለሱ ትልክለት ነበረ። አንዳንድ ነገር እንዲያስቀምጥላት እንዲሰራላት ታስቀምጥ ነበረ እሱ ጋር ማለት ነው። ያው ቤት እንዲሰራላት ያው እኛ ዋና ታርጌታችን ቤት መስራት ነው። ቤት እንዲሰራላት ነበረ። እሺ ብሎ እንግዲህ እሱም ቤት ሰራውልሽ በሚል ምክንያት ገንዘብ ያስልካት እንደነበረ በጣም ብዙ ሚሊዮኖች ገንዘብ ነበረ የምትልክለት የነበረው። ያው ጠፍተው ስለሚሰሩ በደንብ ያገኛሉ ማለት ነው። እንግዲህ ከቤትም አልፎ ተርፎ ከኮንዶሚኒየም አልፎ ተርፎ መኪና ሁላ እንደገዛ ይነግራት ነበረ። በምትልከው ገንዘብ ማለት ነው። መኪና እንደገዛ ቤት እንደገዛ ይነግራታል። በዛ ሰዓት እንግዲህ እህታችን በቃ በጣም ደስ ብሏት ቁም ነገረኛ እንደሆነ ተሰማት። መጨረሻ ላይ እንግዲህ ደህና ገቢ፣ ደህና ኑሮ፣ ደህና ህይወት መኖር የምችልን እህታችን እንግዲህ መጨረሻ ላይ አሁን እኔ በቃኝ ወደ ሀገሬ መግባት እፈልጋለሁ ትልና ስራዋን እንግዲህ እዚህ ጋር ታቋርጥና ወደ ሀገሯ መግባት ትፈልጋለች ማለት ነው። ልክ መግባት ስታስብ ባሏ ምን ይላታል? እኔ ወደ ሌላ ሀገር መሄድ እፈልጋለሁኝ ምክንያቱም ከዚህ በላይ ደግሞ ህይወታችን መቀየር አለብን በሚል እንግዲህ ተልካሻ ምክንያት ድጋሚ ደግሞ ሌላ ገንዘብ እንድትልክለት ይጠይቃታል ማለት ነው። ከ2 ነጥብ በላይ እንድትልክለት ጠየቃት። እሺ ብላ ላከችለት ማለት ነው። ያው ለስራ ነው ብላ ካስቀመጠችው ገንዘብ ትልክለትና ወንድማችን እንግዲህ እሺ ብሎ ያንን ብር ይቀበልና አቅጣጫውን ወደ ሌላ ይቀይራል ማለት ነው። ልክ እንደቀየረ እንግዲህ እሷ ስታየው አይሰራም፣ ስልኩ አይሰራም፣ ያለበት አይታወቅም። ግራ ሲገባት አሁን መሄድ እንዳለባትና ያለውን ነገር እንግዲህ ማጣራት እንደምትፈልግ አሰበችና ወደ ሀገሯ በድንገት መጣች ማለት ነው። ሳትነግረው ምን ሳትለው በድንገት ወደ ሀገሯ ከች ብላ መጣች ማለት ነው። ስትመጣ እንግዲህ ቤት ሰራው እንግዲህ ብሎ ነበረ። በመግቢያ ደግሞ እንደነገርኳችሁ ከ2 ነጥብ በላይ ገንዘብም ልካለት እንደነበረ እንግዲህ ትናገራለች። አሁን ቤት አለ ብሏል፣ መኪና አለ ብሏታል፣ ሸውዷታል ማለት ነው። እህታችን እንግዲህ እስቲ ይሄ ነገርማ ሄጄ ማጣራት አለብኝ ትልና ሄዳ በምታይበት ጊዜ አይደለም ቤት ወፍ የለም፣ ዶሮ እንኳን አልገዛም። ውድ ቤተሰቦች ዶሮ እንኳን አልገዛም። ቤት አይደለም ቤት ማለት ነው። የቤት ስሙ ራሱ አያውቅም ሲጀመር አይደለም ቤት ሊገዛ። ያው ሁላ እንግዲህ ብር ቅጣል ሊሆን ምን ረግፎ ከጨረሰ በኋላ መጨረሻ ላይ አቅጣጫውን ቀየረ። ከሄደች በኋላ እንግዲህ ልታገኘው አልቻለችም። ብፈልገው ጠፋ። በቃ የለም ልጁ አድራሻውን ቀይሮ ጠፋ። ምን ታርግች እህታችን እንግዲህ
እናንተ ብትሆኑ ምን ታደርጋላችሁ? እናንተ ብትሆኑ ምን ታደርጋላችሁ? በዚህ ቦታ እድሜ ልካችሁን የሰራችሁበት የለፋችሁበት እዛ ያለ ሰው እንዲህ እያደረግልንልሽ ነው፣ እንዲህ እየሰራንልሽ ነው፣ እንዲህ የሆንልሽ ነው ሲሏችሁ ምን ትሆናላችሁ? እናንተ ብትሆኑ በጣም ነው የሚከብደው። እና እህታችን መጨረሻ ላይ እንግዲህ ሌላ ድጋሚ ስደት መሄድ እንዳለባት ትወስንና ከዛ በፊት ግን ነገሮችን ማስተካከል እንዳለባትና ይሄ ልጅ የት እንዳለና አለኝ የሚለውን ንብረትም የት እንዳለ እንዲያሳያት ትፈልግና ልጁን ወደ ማፈላለግ ትጀምራለች ማለት ነው። ይሄ ልጅ እንግዲህ ያው አውቆ ሆን ብሎ ስልኩ ዘግቷል፣ አድራሻውን ቀይሯል። የታገኘዋለች አታገኘውም። እናንተ እንዲህ የምታደርጉ ካላችሁ እንዲህ እንዳታደርጉ ውድ ቤተሰቦቼ። ቤት መስራት ካለባችሁም በቤተሰብ በሚያውቃችሁ ሰው ይስሩላችሁ። ያው ስንት ታማኝ እኮ በጣም ብዙዎች አሉ፣ ግን የእህታችን ደግሞ በጣም በዛ የሷ የሀብት ንብረቱም ተውትና በጥሬ ገንዘብ እንኳን የላከችለት ከሁለት ነጥብ በላይ ነው። ያን ሁላ እንግዲህ ወስዶ አድራሻውን ሊቀይር ይችላል ማለት ነው። አሁን ግን አላገኘችውም እስካሁን ድረስ። ጉዳዩ ግን ገና አላለቀም። ቀጣይ ክፍል አለ። ቀጣይ ክፍል ደግሞ በሚቀጥለው ቪዲዮ ይዤላችሁ እመጣለሁ ማለት ነው። ይህንን ቪዲዮ ግን እያያችሁ ቤተሰቦቼ ይጠቅማል፣ ይሄ ቪዲዮ ይጠቅማል ለምትሉ ሰው ሼር አድርጉ። ቪዲዮን ደግሞ ላይክ በማድረግ ጀምሩ። ለቤቴም አዲስ ይሆናችሁ ማለትም ይህንን ቪዲዮ ለመጀመሪያ ጊዜ ይህን ቻናል የምትመለከቱ ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ያደርጋችሁ አበረታቱ። መስኪቲዩብን ቤተሰብ አድርጉ። በቀጣይ ደግሞ ሌላ ቪዲዮ ይዤላችሁ እመጣለሁ። ቀጣዩን ክፍል ማለት ነው ይዤላችሁ እመጣለሁ። እኔ ግን እንደምታውቁት ያው ያየሁትን ነገር የተማርኩበትን ነገር ወደ እናንተ ሼር የማደርግላችሁ ያው የምታውቁ ታውቃላችሁ የምትጠቀሙበት ቪዲዮ ስለሆነ ሁላችሁም አዳምጡ፣ ተቆጠቡ። የእኛ ስደት አያልቅም፣ እውነት ለመናገር አያልቅም። እኔም አሁን የልጅ ልጆቻችን እንኳን እንዳይሰደዱ ፈርቻለሁኝ እውነት ለመናገር ምክንያቱም ስደት እድሜ ይጨርሳል፣ ገንዘብ አንይዝም። የምንኖረው ደግሞ ለሰው ነው የምንኖረው፣ ለእኛ ኑረን አናውቅም እኛ ማለት ነው። እና ውድ ቤተሰቦች እንደ ነገር እንዳይመጣባችሁ ጥንቃቄ አድርጉ። ዛሬ እንግዲህ ወጣ ብዬ እንግዲህ ቪዲዮ እየቀረጽኩኝ እገኛለሁ ማለት ነው። ውድ ቤተሰቦቼ ለቤት አዲስ ሆናችሁ ሰብስክራይብ አድርጉ፣ ቻናሌን አሳድጉት ማለት ነው። እንግዲህ ቀጣይ ደግሞ እመጣለሁኝ፣ ቀጣይ ክፍል እመጣለሁ። እናንተ ግን ይሄንን ቪዲዮ አይታችሁ ሀሳብ አሴት አስቀምጡልኝ። ቪዲዮን እስከ መጨረሻው አዳምጡ፣ ትጠቀማላችሁ ማለት ነው። ግዴታ እኔ ጋር ከደረሰ ነው ማለት ሳይሆን ከምናየው ነገር ከምንሰማው ነገር ትምህርት መውሰድ አለብን። እኛ ብዙ ጊዜ አናይም፣ አንከታተልም። ነገር ሲደርስብን ብቻ ነው የምንለውና ትምህርት ለመውሰድ ያህል ብናዳምጥ ብናይ ብዬ አስባለሁ። ውድ ቤተሰቦቼ አመሰግናለሁኝ። እንግዲህ አብራችሁኝ እስካሁን ስለነበራችሁ ነባር ቤተሰቦቼንም አመሰግናለሁ። አዳዲስ ቤተሰቦቼም እንግዲህ ተቀላቀሉ ማለት እወዳለሁኝ። ውድ ቤተሰቦቼ ዛሬ እንግዲህ ጉዞ ላይ ሆኜ ነው ይሄንን ቪዲዮ እየሰራው ያለሁት። ጉዞ መንገድ ከአሰሪ ጋር መንገድ ወጣ ብዬ ነው መንገድ ላይ እንግዲህ እየቀረጽኩ ያለሁት በዛው